ሩታ ደስታን ቁርጡን ነገረችው። አንተ ለኔ ምንም ያህል ነገር ብታደርግ ምንም ብዙ ነገር ብትጥር ልቀበልክ ውስጤ ላስገባክ በቃ የኔ የራሴ ሰው ነው ብዬ ልቀበል አልቻልኩም፣ ይቅርታ አድርግልኝ ብላ ለደስታ ቁርጡን ነገረችው። አዲስ መረጃ አለ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እስካሁን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናል ቤተሰብ ሁኑ። ላይክ ማድረግ አይረሳ፣ ሼር ማድረግ አይረሳ። አዲስ መረጃ ይዤላችሁ መጥቻለሁ። እንግዲህ ከሰሞኑ አይታችሁ ከሆነ በተለይ ደግሞ በሩታ ዙሪያ ነው አዳዲስ መረጃዎች እየደረሱ ነው ያሉት። ሩታ እንግዲህ በደስታ በኩል ያው ደስታን ተቀበዩ በሚል ብዙ ጓደኞቿም ሞክረው እንደነበረ እነ ዳኒ ሜላት ደስታን እንድትቀበለው ከደስታ ጋር አዲስ ህይወት እንድትጀምር፣ ምክንያቱም ደግሞ አሁን አብርሽ ያው እንግዲህ ከሄርሜላ ጋር ያለበት ነገር ስለሚታወቅና እሱም ወደ እሷ የሚመለስ አይነት ሰውን ስላልሆነ እመለሳለሁ የሚል አዝማሚያም የሚያሳይ ሰው ስላልሆነና አሁን ደግሞ እያረገ ያለውን ነገር የበለጠ እየገፋበት እየቀጠለ ማድረግ ስለሚፈልግ ከራሷ ከሄርሜላ ጋር ያለውን ነገር እያሳደገው ጭራሽ ወደ ሰርግ እና ሌላ እንደዚህ እያሳደገ ነው እንጂ ወደ ኋላው መመለስ አልፈልግም ስላለ ሩታንም ልጇንም ያው እንግዲህ ስለተወ ጓደኞቿ በጣም እየገፏት እንደነበረ አይተናል። ያው እንግዲህ ሩታን ቁርጥ ያለ ነገር ለሱ መናገር አልቻለችም ነበረ። ተቀብየዋለሁ ከሱ ጋር ነኝ የሚል ነገር ያው ለራሱ ለደስታ መናገር አልቻለችም ነበርና ቁርጥ ያለ ነገር ደስታም ደግሞ ይፈልጋል። ምክንያቱም በተለይ ደግሞ አብርሽ ከሄደ በኋላ አብርሽ ከሄርሜላ ጋር ቀለበት ካሰረ በኋላ እንደምትቀበለው በጣም ትልቅ ተስፋ ይዞ ነበር ሩታ ጋር የመጣው። ሆኖም ግን ሩታ ልትቀበለው አልቻለችም እና ያ ነገር እሱን አስከፍቶት ነበር። ሩታም እንግዲህ ያው ደስታን ብዙ ላለማስከፋት ላለማስቀየም ነገሮችን እሱ እንደሚፈልገው እንኳን ባይሆን ግን ጥሩ ፊት ለማሳየት እየሞከረች እንደነበረ አይተናል። የምናየውም ነገር ነው። እንግዲህ በትላንትናው ዕለት ደግሞ ደስታ በራሱ ቤት መጥቶ ለሩታ የመኪና ስጦታ እንዳበረከተላት አይተን ነበር ብዙዎቻችን እና የመኪና ስጦታውን እንዲሁም ብዙዎች የተቀበለችና ያው ሩታ በዛ ስጦታ ደስተኛ የሆነች ነበር የመሰል። ሆኖም ግን ሩታ ያን የመኪና ስጦታ አልተቀበለችውም። መጨረሻ ላይ ማየታችሁ ከሆነ ደስታን ይህ ነገር አንተ ጋር ይቀመጥ፣ ይህን ነገር መቀበል ይከብደኛል እያለች ነበርና ከዚህም እንደዚህም እየሆነች ያለችበት ምክንያቷ ሩታ ምንድን ነው የሚለው እንግዲህ ደስታ ብዙ ጊዜ የሚጠይቃት ነው። በጣም እያስከፋሽኝ ነው፣ እያስደበርሽኝ ነው ይላልና ሩታ ግን በቃ ምንም ቢሆን ውስጧ ያልገባ ነገር ስላለ ውስጧ እሺ ያላላት ነገር ስላለ ደስታን መቀበል አልቻለችም እና እንግዲህ ከዛም በኋላ ለደስታ ግልጽ አድርጋ እንደነገረችው በዛሬው ዕለት የደረሰን አዲስ መረጃ አለ። ሩታ እንግዲህ ለደስታ ብዙ ነገሮችን ብትሞከርም ከኔ ጎን ለመቆም እንደምትፈልግ ደስታዬን ማየት እንደምትፈልግ አውቃለሁ። እንዳይከፋኝ እንደምትፈልግ ሰው ከጎኔ እንዳለ እንዲሰማኝ እንደምትፈልግ አውቃለሁ። ሆኖም ግን አሁን ላይ እኔ በቃ ውስጤ አንተን መቀበል አልቻለም፣ ወይም ደግሞ አንተ እንደምትፈልገው አንተ በምትፈልገው መንገድ እኔ አንተን ልቀበልክ አልቻልኩም። ምንም ነገር ብታደርግልኝ በቃ እህትክ ልሆን ይችል ይሆናል፣ ጓደኛክ ልሆን ይችል ይሆናል። ከዛ የዘለለ ግን አንተ ደስ የሚያሰኝህን ሰው መሆን አልችልም። ያ ማለት ደግሞ እኔ ካንተ ጋር ወይ ፍቅረኛሞች እንደዚህ አይነት ነገር ሪሌሽን ምንም አይነት ሪሌሽን ሊኖረን አይችልም። በቃ ይህንን ማድረግ አልቻልኩም። ምክንያቱም ይህንን ውስጤ ሲቀበለው ነው ማድረግ የምችለው። ይሄ በግድ የሚሆን ነገር አይደለም፣ ወይም ደግሞ በሁለታ ታስሬ ማድረግ የምፈልገው ነገር አይደለም። ለዛም ነው ሩታ ከውስጥም መስመር የሚሰጡን አስተያየት መኪናውን መቀበል ያልፈለገችው በእንደዚህ አይነት ነገር በእንደዚህ አይነት ሁለታ ታስራ ወደ ደስታ ህይወት መግባት ስላልፈለገች፣ በሁለታም ደግሞ መታሰር ስላልፈለገች ነው። ምክንያቱም ብዙ ጊዜ ሴቶች እንግዲህ ውለታ
ለመታሰር ቅርብ ናቸው። በተለይ ደግሞ ብዙ ነገር እነሱ ሳይወዱት ወይም ያ ሰው ግን ለእነሱ ስሜት ኖሮት ብዙ ነገር የሚያደርግላቸው ከሆነ ብዙ ውለታዎችን ከመቀበል ይሄ ልምድ ሲያደርጉት በኋላ ላይ ያን ሰው ይቀበሉታልና ይሄ ፍቅር ሳይሆን ለሱ ያላቸው በውለታ መታሰር ይሆናል። እና ይህን ነገር ደግሞ የሚረዱት ቆይተው ነው። አንድ የሆነ ሰዓት ላይ ሼሙ ውለታው ምኑ ሲጠፋ ከእውነታው ላይ መፋጠጥ ይጀምራሉና ያኔ ነው ይህን ሰው እንደማይወዱት ሲገባቸው ከረፈደ ይሆናል። ነገሮች ከረፈደ ማስተካከል ከማይችሉበት ወይም ደግሞ ያንንም ሰው መጉዳት ነው ሪል ስሜት ሳይኖር ለውለታ ታስሮ ነገሮችን ማድረግ በራሱ ያን ሰው ከነሱም አልፎ ያን ሰው መጉዳት ነውና ሩታም ደግሞ ይህ ነገር ስለማትፈልገው እንዲህም እንዲሆን ስለማትፈልግ ነው በደስታ በኩል የሚመጡትን ማንኛውም ውለታዎች መቀበል የማትፈልገው የሚል አስተያየት ደርሶናልና ሩታም እንግዲህ ግልጽ አድርጋ ደስታን በቃ እኔ ልቀበል አልቻልኩም፣ ብዙ ነገር እንዳደረክልኝ አውቃለሁ፣ እንዲከፋኝ እንደማትፈልግና ከጎኔ መቆም እንደምትፈልግ አውቃለሁ። ጥሩ ሰው ነክ እስከዛሬ ህይወቴን መንገዴን በሙሉ በጥሩ መልኩ እንድኖር ትፈልጋለክና ጥሩነትህን እኔም እመሰክራለሁ። ሆኖም ግን አሁንም ድረስ እኔ ያልወጣልኝ ነገር አለ ብላ ሩታ ለደስታ ግልጽ አድርጋ ነግረዋለች። ያልወጣልኝ ነገር አለ። ያ ማለት እንግዲህ የአብርሽ ነገር በውስጤ አልወጣልኝም ብላ ደስታ በዛሬው ዕለት ተገናኝተው ይህንን ነገር እንደነገረችው ልፋቱን ወይም ደግሞ ሳትቀበል ሳይገባት ቀርቶ ሳትረዳው ቀርቶ ሳይሆን ግን እሷ ደግሞ በቃ ልትቀበለው እንዳልቻለች ፍላጎቱ እሱ በሚፈልገው መንገድ እሷን ልታስተናግደው እንደማትችል ይህንን ነግረዋለች በግልጽ። እና ደግሞ የአብርሽ ነገር ውስጧን ስቲል እንዳለ ስቲል ነገሮችን ማስተካከል እንደምትፈልግ ይህንን ነገር ለደስታ ነግረዋለች። እና ደስታ እንግዲህ እንዳይከፋው ወይም ደግሞ እንዲያዝንም እንደማትፈልግም ሩታ ግልጽ አድርጋ ተናግራለች። ይህም ነገር እንግዲህ ራሱን ደስታን እንደጎዳውን እንዲሁም ደግሞ ያው በተለይ አብርሽ ደግሞ ቀለበት ካደረገ በኋላ እንደዚህ አይነት መልሶችን ከሩታ አገኛለሁ ብሎ እንዳልጠበቀ ይህንንም ነገር ደግሞ እንዳሳዘነው እንዳስከፋችው በዚህ ተስማምተውም እንዳልተለያዩ መረጃ ደርሶናል። ያው እንግዲህ ሩታ በውለታዎች ታስራ ነገሮችን ከምታደርግ እንደዚህ ገንጠል ብላ ብልሆና እንደዚህ አይነቶችን ሀሳቦችን ማሰቧ ጥሩ ነው እንላለን። ውድ ቤተሰቦች እስካሁን ቤተሰብ ካልሆናችሁ ሰብስክራይብ የሚለውን እየተጫናችሁ የቻናሌ ቤተሰብ ሁኑ። ላይክ ሼር ማድረግ አይረሳ። ቻናሌን እርዱኝ፣ ደግፉኝ። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ቆዩ።